ክርስቶስ ሰምራዊ ወደኛ ነይ። እናቴ ክርስቶስ ሰምራዊ ወደ ህይወታችን፣ ወደ ኑሯችን፣ ወደ ቤታችን፣ ወደ ማህበራችን ነይ። በገልሽ ባርኪን፣ ከባልሽ ረድኤትና በረከት አሳትፊን። አሜን። ገለ እናታችን ክርስቶስ ሰምራ። አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም አምነንና ጸንተን ንጉሥ ሰማይ ወምድር ኢየሱስ ክርስቶስ በአማላጅነቷ ይቅርታን የምታሰጥ ለመሆኗ ቃል ኪዳን የገባላት የቅድስት ክርስቶስ ሰምራ ገል እንጀምራለን። የእናታችን የክርስቶስ ሰምራ የትውልዷ ሀገሯ ሸዋ ቡልጋም፣ ልዩ ስሙ ቅዱስ ጌ የተባለ ቦታ ነው። የአባቷ ስም ድርሳኒ፣ የእናቷ ስም እለኒ ይባላል። እኒህም ቅዱሳን ሰዎች ደጋጎች፣ እግዚአብሔርን የሚፈሩ፣ በሃይማኖት የጸኑ፣ በበጎ ምግባር የከበሩ ነበሩ። ይችም ከእግዚአብሔር የተመረጠች የከበረችና የተመሰገነች ልጅ ከወለዱ በኋላ በክብርና በስርዓት አሳድገው የእግዚአብሔርን ሕግጋትና ትእዛዝ እያስጠኑ ብሉይን ከሐዲስ አስተማሯት። ከዚያም የመኳንንት የመሳፍንት ልጅ ናትና ለኢየሱስ ሞዓ ልጅ ስምረ ጊዮርጊስ ለሚባል ሰው አጋባት። እርሷም 10 ወንዶችና 2 ሴቶች ልጆች ወለደች። እኒያንም ልጆቿን በክብር በስርዓት አሳድጋ አስተማረቻቸው። በዘመኑ አፄ ገብረ መስቀል የሚባል ደግ ንጉሥ ነበርና ደግነቷን አይቶ ስራዋን ሰምቶ አትርሽኝ ብሎ አገልጋይ ላከላት። እርሷንም ይህማ ከንቱ ውዳሴ ሊሆንብኝ አይደለምን? መጽሐፍ ቢሆን ይነበባል፣ ይጸለይበታል። ገንዘብ ቢሆን ይመጸውቱበት ነበር ብላ ወደ እግዚአብሔር አመለከተች። በዚችም ዕለት እንደ ፀሐይ እያበራ ቅዱስ ሚካኤል መጥቶ የተወደድሽ ክርስቶስ ሰምራ ሆይ እንዴት ነሽ? እግዚአብሔር በቸርነቱ የሰጠሽን ህብስት አንቺ ተመገቢ ብሎ ቅዱሳት በሆኑ እጆቹ ሰጣት። እሷም ተቀብላ ፈጣሪዋን አመስግና ትመገባለች። ከተመገበችም በኋላ መንፈስ ቅዱስ በሰውነቷ መላባት፣ አደረባት። ከዚህም የተነሳ ብዙ ዘመን እህል ሳትበላ ውሃ ሳትጠጣ ቆየች። ከዚህም በኋላ ያ መልአክ እግዚአብሔር ከእንግዲህ የእግዚአብሔር በረከት ረድኤት ከአንቺ ጋር ይሁን፣ በስሜ ቤተ ክርስቲያን ስሪ፣ አጸደ ቤተ ክርስቲያን ትከይ ብሎ ባርኳት ወደ ሰማይ አረገ። ያ ደገኛ ንጉሥ የሰጣትን አገልጋዮች አስጠርታ ቤተ ክርስቲያን ስሩ፣ አጸድ ትከሉ አለቻቸው። እነሱም ሳያንገራግሩ አጸድ ተከሉ፣ ቤተ ክርስቲያን ሰሩ። ስራውም ከተፈጸመ በኋላ ታቦተ ቅዱስ ሚካኤልን አስገባች። ለእሷም በሰው እጅ ያልታነጸ በመቁረጽ ያልተቀረጸ ህብሩ የማይታወቅ መንበር አምጥቶ እንቺ አስቀድሽበት ብሎ ሰጣት። እርሷም ተቀብላ ፈጣሪዋን እያመሰገነች ስትኖር ከዕለታት አንድ ቀን ያ ደግ ንጉሥ ከሰጣት አገልጋዮች አንዲቷ መንፈስ ርኩስ የተዋሃዳት አገልጋይ ነበረችና ከክፋቷ እንድትመለስ ብትመክራት ክፉ አትናገሪ ብትላትም በጎነትን አልፈቀደችምና አስቀየመቻት። ብታዝንባት ሞተች። እርሷም ይህማ በእኔ ምክንያት ስትሞት ነፍሰ ገዳይ መሆኔ አይደለምን? ፈጣሪ የቸርነትህን ስራ ስራልኝ ብላ ብታዝንና ብታለቅስ ያቺ ሙታ የነበረችው አገልጋይ ተነሳችላት። ቤተሰቦቿም መጥተው ጋይሽ በእግዚአብሔር ኃይልና በአንቺ ጸሎት ተነሳች አሏት። እናታችን ክርስቶስ ሰምራም ሄዳ ያችን አገልጋይ ከሞትሽ በኋላ ማን አስነሳሽ ብትላት አምላከ ክርስቶስ ሰምራ አስነሳኝ አለቻት። ከዚህም በኋላ እናታችን ቅድስት ክርስቶስ ሰምራ በዓለም ስጋ ሳለው ሙት ያስነሳልኝ ከሰው ተለይቼ ከሀገር ወጥቼ ብለምነው እንዴት በሰማኝ ብላ ልብሰ ምንኩስናዋን አስኬማዋን አዘጋጀች። ቤተሰቦቿም ይህ ሁሉ የምናኔ ልብስ የማን ነው አሏት። እሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸዋል ሲሉ ሰምቼ ነው አለቻቸው። እነሱም መልካም ነው ብለው ተቀምጠው ሳለ ከዕለታት አንድ ቀን ልብሰ ምንኩስናዋን አሲዛም ወደ ቤተ እግዚአብሔር ሄደች። ቤተሰቦቿም ከቤተ ክርስቲያን ልትቆይ መስሏቸው ወደ ዕለተ ተግባራቸው ተሰማሩ። ያችም ሙታ የተነሳች አገልጋይ ሕፃኑን አዝላ ተከተለቻት። በመንገዷም ፈጥና ስትሄድ በመንገዷ ላይ ብዙ ነዳያንን አገኘች። የያዘችውን ገንዘብ የለበሰችውንም ልብስ ሁሉ ለነዚያ ድሆች ሰጥታ ልብሰ ምንኩስናዋን ለብሳ ወደ ደብረ ሊባኖስ ገዳም ገብታ ሰውነቷ እስኪደክም ስትሰግድና ስትጸልይ
ትሰግድና ትጸልይ ጀመረች። ከዚህም በኋላ የገዳሙ መነኮሳት ከሩቅ መምጣቷን አውቀው መንፈሳዊ ሰላምታ ከሰጧት በኋላ ነይ እረፊ፣ እግርሽን ታጠቢ ቢሏት እናቶች ይችን 3 ቀን ታገሱኝ አለቻቸው። ከዚያም በጾም በጸሎት ሌትና ቀን ስትሰግድ ያ ሕፃን ረሃብ ስለተሰማው ምርር ብሎ ሲያለቅስ በሰማችው ጊዜ ይህ የሥላሴ ፍጡር እስኪ አውርደሽ አምጪው አለቻት። ያችም ያዘለችውን አገልጋይ አውርዳ ሰጠቻት። እርሷም ተቀምጣ ስታጠባ መነኮሳት አይተው ምን ነው እንዲህ ያለ ነገር አደረገች ብለው አሟትም። እርሷ ግን በጾም በጸሎት በስግደት ተጋድሎዋን ቀጥላ ስትወድቅ ስትነሳ አደረች። አሁንም ያ ሕፃን ምርር ብሎ አለቀሰ። በዚያን ጊዜ አንዲት መበለት ሕፃኑን ለማንሳት ስትቃጣ መልአኩ ቅዱስ ሚካኤል ነጥቆ ወደ ገነት አገባው። ተመልሶ ወደ እርሷ መጥቶ ቅድስት ክርስቶስ ሰምራ ሆይ እንዴት ነሽ? ልጅሽ ከደጅ ወድቆ የቀረ አይምሰልሽ። ከገነት ተቀምጦ ከሕፃናት ጋር ዳግማዊ ቄርቆስ ተብሎ የሕፃናት አለቃ ሆኖ ተቀምጦልሻል። አይዞሽ አትደንግጭ አላት። ይህንም ተናግሮ በኮከብ ተመስሎ ወደ በየ ምድር ወሰዳት። እሷም ከባህር ገብታ እንደተተከለ ምሰሶ ሆና ሰውነቷ ተበሳስቶ አሳ መመላለሻው እስኪያደርጋት ድረስ 12 ዓመት በባህር ውስጥ እየጸለየች ቆመች። ከዚህም በኋላ ጌታ ወደ እርሷ መጥቶ ቃል ኪዳን ሰጣት። የቃል ኪዳኑም መጀመሪያ በቤተ ክርስቲያን ሙሉ ስንዴ ምርት አሳያት። ባሳያትም ጊዜ አቤቱ ጌታዬ ምን አደርገዋለሁ አለችው። ጌታም ተመልከች፣ ልትበዩ አይምሰልሽ፣ አንዲት የስንዴ ፍሬ ከምድር ወድቃ ብዙ ፍሬ ሁና እንደምትነሳ አንቺም በመንግስተ ሰማያት ብዙ ነፍሳትን ይዘሽ ለመግባትሽ ምሳሌ ነው አላት። እናታችን ክርስቶስ ሰምራ በምን ስራዬ ነው ይህን ቃል ኪዳን ሁሉ የሰጠኝ አለችው። ከዚህ ዓለም ንብረትሽን ንቀሽ ልጆችሽንና እናት አባትሽን ጥለሽ ስለወጣሽ ነው ቃል ኪዳን የሰጠውሽ አላት። ይህንንም ብሏት ከእሷ ተሰወረ። እናታችን ቅድስት ክርስቶስ ሰምራም ብቻዋን እንደ ልማዷ እስከ 3 ቀን ድረስ በባህር ውስጥ ቆማ ስለ ዓለሙ ሁሉ ኃጢአት እያዘነች እያለቀሰች ትጸልይ ጀመር። ከዚህ በኋላ ጌታ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን እናቱ ቅድስት ድንግል ማርያምን አስከትሎ ወደ ክርስቶስ ሰምራ መጥቶ ቀድሞ ቅዱስ ሚካኤልን እንዲረዳሽ ሰጥቼሽ ነበር፣ ዛሬም እኒህ ተጨምረው ረዳት ይሁኑሽ ብሎ ሰጣት። እናቴ ድንግል ማርያም ጠላትን ድል ትነሽው ዘንድ እናት ትሁንሽ፣ እኔም እንዳቀፈችኝ ትቀፍሽ፣ እንዳዘለችኝም ትዘልሽ ብሎ አዘዛት። እመቤታችን ልጄ ወዳጄ ሆይ ክርስቶስ ሰምራ በአንተና በቅዱስ ሚካኤል ላይ ፍቅሯ የጸና ነው ብላ ስትናገር ክርስቶስ ሰምራ በፊቷ ከምድር ላይ ወደቀች። እመቤታችንንም እንዴት ነሽ የልጄ ወዳጅ የነፍስ ሁሉ አማላጅ ብላ በእጇ አነሳቻት፣ በደረቷ አቀፈቻት። ከዚህም በኋላ ልጄ ወዳጄ ያዘዘልሽን ፈጸምኩልሽ፣ ከእንግዲህ ወዲህ እግዚአብሔር አይለይሽ ብላ ባርካት አረገች። በዚያን ጊዜ አገሩ ሁሉ ድርቅ፣ ችግር፣ ረሃብ ሆኖን 3 ዓመት ህዝቡ በየመንገዱ ወድቆ አሞራ ሲጫወትበት አይታ አዘነች። አቤቱ ጌታዬ ይህ ዓለም ለምን ፈጠርከው? እንዲህ ከንቱ ኃላፊ ጠፊ ከሆነ ቢቀር ይሻል ነበረ። ክብር ዳዊት ሰው ዕፀ ከንቱን ይመስላል እንዳለ ዕፀ ከንቱ ዕለቱን በቅላ ዕለቱን አብባ ዕለቱን አፍርታ ዕለቱን ደርቃ ወድቃ ታድራለች። የሰውም ኑሮ ይህንን ይመስላል ብላ አለቀሰች። ከዚህ በኋላ ጌታ ወዳጄ ክርስቶስ ሰምራ ሆይ አዳም ከነ ልጆቹ ከሚሰራው ኃጢአትና እኔ በዕለተ ዓርብ ከተቀበልኩት 13ቱ ሕማማተ መስቀል ይህን በልብሽ ብትመዝኝው ወደ ማንኛው ያደላ ይመስልሻል ቢላት መልስ ለመስጠት ተሳናት። ከዚህም በኋላ ክርስቶስ ሰምራ አቤቱ ፈጣሪ እኔን ባሪያህን ከክፉ ነገር ሁሉ ሰውረኸኛልና ዳቢሎስን ትምረው ዘንድ እለምንሃለሁ አለችው። ይኸውም ወዳጄ አይደለም ስለ አዳምና ልጆቹ በጠቅላላውም ስለ ሰብአ ዓለም ስጋቸው ስጋዬ ስለሆነ እንዳያስታቸው ክፉ ስራ እንዳያሰራቸው ብዬ ነው ማርልኝ ማለቴ አለችው። ያን ጊዜም ጌታችን ኢየሱስ ክርስቶስ ወዳጄ ክርስቶስ ሰምራ ሆይ እጹብ ድንቅ ልመና ለመንሽኝ፣ ሌሎች በኋላሽም የነበሩ በፊትሽም የሚመጡ ያልለመኑትንና ልመናን ለመንሽ ብሎ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዳቢሎስን ማርልኝ ብላ ለመነችኝ። እሺ ካላት ታምጣው ዘንድ ይዘሃት ሂድ አለው። ቅዱስ ሚካኤልም እሺ ብሎ እጅ ነስቶ ሰይፈ ቁጣውን መዞ ነይ እንሂድ አላት። እርሷም ከቅዱስ ሚካኤል ፊት
ፊት እየሄደች ከሲኦል አፋፍ በደረሱ ጊዜ ዲያብሎስ በተኮነኑ ነፍሳት ላይ ተቀምጦ አየችው። ቅዱስ ሚካኤልም በይ ጥሪው እሺ ብሎ ምሕረት ከወደደ አላት። እርሷም በጠራችው ጊዜ ሳጥናኤል ብሎ የጠራይ ማን ነው? በዚህ በሰራዊት መሃል ነግሼ ከተቀመጥኩበት አለ እናታችን ክርስቶስ ሰምራ እኔ ነኝ አለችው። ወደ እኔ ለምን መጣሽ አላት። እሷም ከፈጣሪህ ጋር አስታርቅህ ብዬ ነው አለችው። እርሱም አንቺን ከቤትሽ ከንብረትሽ ሳለሽ አስትሻለሁ ብዬ ብመጣ ያጣሁሽ ሰው እኔን ልታስታርቂኝ መጣሽን? ግን ይህንን ያደረገኝ ያ የቀድሞ ጠላቴ ቅዱስ ሚካኤል ነው። ሲጻረረኝ የሚኖር ከክብሬም ያዋረደኝ እርሱ ነው እንጂ አንቺ ምን ጉልበት አለሽ ብሎ አፈፍ ብሎ በግራ እጁ ቀኝ እጇን ይዞ ወደ ሲኦል ወርውሮ ጣላት። ያን ጊዜ መልአኩ ቅዱስ ሚካኤል በሰይፉ ቢመታው ሲኦል ተከፈተች፣ ብርሃን ለበሰች። ዲያብሎስም ከነሰራዊቱ ጮኸ፣ ድብልቅልቅ ሆነ። ሲኦልም ከተከፈተች በኋላ ሰው በሰው ላይ ሆኖ ተጨናንቆ እንደ ውሻ ሲናከሱ አየች። ብዙ ነፍሳት እንደ ንብም መጥተው ሰፈሩባት። እኒያን ነፍሳት ብትቆጥራቸው 10,000 ነፍሳት ሆኑ። ቅዱስ ሚካኤልም እርሷንም እኒያንም ነፍሳት ይዘው ወደ ፈጣሪያቸው በደረሱ ጊዜ እኒያ ነፍሳት የእናቱን ጡት እየጠባ እንደሚዘል እንቦሳ ዘለሉ። ከዚህ በኋላ ሲኦል ብቻዋን ቀረች፣ እርቃኗን ሆነች። ዲያብሎስም ቅዱስ ሚካኤል አሸነፈኝ፣ ብርቱ ጸብ ተጣላኝ፣ ምርኮዬንም ነጠቀኝ ብሎ ጮኸ፣ አለቀሰ። እናታችንም ክርስቶስ ሰምራና ቅዱስ ሚካኤል የነፍሳት ምርኳቸውን ይዘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት በቀረቡ ጊዜ ከፈጣሪያቸው ዘንድ ሰገዱ። ጌታም ወዳጀ ክርስቶስ ሰምራ ሆይ ዲያብሎስ ድል አደረግሽው፣ ጥቂት ምርኮም አገኘሽ አላት። እሷም ክብር ዳዊት መንክረ ግብረ ለእግዚአብሔር በለዓለ ቅዱሳኒሁ እንዳለ አቤቱ ጌታዬ በአንተ ቸርነት በምህረትህ ብዛት ደካማውን ብርቱውን ደካማ የምታደርገው አምላክ በእኔ በባሪያህ ላይ አድረህ የቸርነትህን ስራ ሰራህ፣ አሁን አገኘው አለችው። ከዚህ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን እኒህን ነፍሳት ዓለም ሳይፈጠር ወዳዘጋጀሁላት ወደ ወዳጄ ወደ ክርስቶስ ሰምራ ማደሪያ ውሰዳቸው፣ ከእሷ ጋር ደስ እያላቸው ይኖሩ ዘንድ አለው። እርሷም አቤቱ ጌታዬ የኔ ቦታ ወዴት ነው አለችው። እርሱም ከወለደችኝ እናቴ ድንግል ማርያም በስተቀኝ ነው መቀመጫሽ፣ ከእንግዲህም ስምሽ በትረ ማርያም ይሁን አላት። ዳግመኛም ይህንንም ካላት በኋላ ወዳጄ ክርስቶስ ሰምራ ሆይ በየቀኑ 3,000 ነፍሳት ኃጥአንን ከሲኦል እንድታወጭ ስልጣን ሰጥቼሻለሁ ብሎ ቃል ኪዳን ገባላት። እርሷም አቤቱ ጌታዬ ምሕረትህ የበዛ ፍርድህ የቀና ነውን እያለች አመሰገነች። ከዚህ በኋላ ቅዱስ ሚካኤል ነይ እግዚአብሔር ወዳዘዘን እንሂድ አላት። ተከትለው ስትሄድ የወይን የዘይት አፈላጋት የሚያጠጧቸው አትክልቶች አየች። ይቺ ቦታ ለማን ትሆናለች ብላ ቅዱስ ሚካኤልን ጠየቀችው። እርሱም መልሶ ምን ታስቢ ነበር አላት። እርሷም ይቺ ቦታ ለማን ትሆናለች እያልኩ አስባለሁ አለችው። እርሱም ለአንቺ ቢሆን ትወጃለሽን አላት። ምን ነው ዝቅ ታደርገኛለህ? ጌታዬ ቦታሽ ከእናቴ ከድንግል ማርያም ጋር ነው ብሎኝ የለምን አለችው። ቅዱስ ሚካኤልም እስኪ ወደ ላይ ተመልከች አላት። ቅድስት ክርስቶስ ሰምራም ወደ ሰማይ ቀና አለች እና እኔስ እንደ እንባ እንደ ኮረብታ ሆኖ ታየኝ እንጂ ሌላ ያየሁት ነገር የለም አለችው። የሥላሴ ፍቃድ እስኪገለጽ ጥቂት ቆይ አላት። አንገቷን ዘንበል አድርጋ ቆይታ ቀና ብትል እመቤታችን እንደ ፀሐይ ሁና ከዋክብተ ብርሃን በፊት በኋላዋ ከበዋት አየች። እርሷም እንደ ንስር ብር ብላ ሄዳ ተንበርክካ ጉልበቷን ሳመቻት። እመቤታችን ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ? አንቺን የወለደች ማኅፀን የተባረከች ናት። አንቺንም አጥብተው ያሳደጉ ጡቶች የተባረኩ ናቸው። አንቺንም ያዩ ዓይኖች የተባረኩ የተቀደሱ ናቸው። አንቺንም የሚያመሰግኑ ንዑዳን ክብሯን ናቸው። የአንቺን ገል የሚያሰሙ የተባረኩ ናቸው። ልጄ ወዳጄ ያዘዘልሽ ከኔ በስተቀኝ ነው፣ ነይ ብላ በቀኟ አስቀመጠቻት። ከዚህም በኋላ ወደ ፈጣሪዋ ተመለሰች። ጌታዋ ፈጣሪዋም አንቺን ያመሰግኑ ስምሽን አንቺን የሚያመሰግኑ
የሚያመሰግኑ ስምሽን የሚወዱ የሚጠሩ ዝክርሽን ያዘከሩ በዓልሽን ያከበሩ እስከ 12 ትውልድ ድረስ እምርልሻለሁ አላት። በዚህም ጊዜ ቅዱስ ሚካኤልን ጠርቶ ወስደህ ከስጋዋ አዋሃዳት አለው። ቅዱስ ሚካኤልም ወስዶ ከስጋዋ ሊያዋሃዳት ሲል ስጋዋ ተበላሽቶ ብታየው ስለ ፈጣሪህ ስለ እግዚአብሔር ብለህ ከዚህ ከተበላሸ ስጋ አታግባኝ አለችው። ቅዱስ ሚካኤልም የጌታዬን ፍቃድ ሳልፈጽም ለመቅረት እንደምን ይቻለኛል ብሎ ሰይፉን ሰይፍ ካስገባው ተመዞ እንዲከተት እርሷንም እንዲሁ ከስጋዋ አዋሃዳት። ያን ጊዜ ከስጋዋ አንድነት አድርጎ ቢያዋህዳት ነፍሷም ስጋዋም አንድ ሆኖ ሕያውት ነፍስ ለምልማ እንደነበረች ጸናች። እንደ ልማዷ ከባህሩ ገብታ 12 ዓመታት ከተቀመጠች በኋላ በቁመቷ ልክ ጉድጓድ አስቆፈረች። 12 ጦር አሰርታ ከውስጥ ዕፀ ከርካይ ተከለችና ጌታን በዕለተ ዓርብ የእንግርግሪት እንዳሰሩት እርሷም መበለት ጠርታ እሰሪኝ አለቻት። መበለቲቱም እንዳዘዘቻት የግራዋን ወደ ቀኝ የቀኟን ወደ ግራ አመሳቅላ የፍጥኝ አሰረቻት። ጌታችን እንደታሰረበት ባለው ስቁረት ችንካር ከተሰራች በኋላ እነዚያን ጦሮች አምጭ አለቻት። እሺ ብላ አመጣችላት። 3ቱን በፊቷ 3ቱን በኋላዋ 3ቱን በቀኟ 3ቱን በግራዋ ተክላ ስግደትና ጸሎት ጀመረች። ከዚህም በኋላ በፍቃደ እግዚአብሔር ጸንታለችና በብረቱ ላይ በምትሰግድበት ጊዜ ወደፊት ስትል ደረቷን ወደ ኋላ ስትል ጀርባዋን ወደ ቀኝ ስትል ቀኝ ጎኗን ወደ ግራ ስትል ግራ ጎኗን እየወጋት በጽናት 12 ዓመት ጉድጓድ ውስጥ ኖረች። ከዚህ በኋላ ጌታ እንዲህ አላት፣ ሰማይን ያለ ምሰሶ ምድርን ያለ መሰረት እንደ አጸናዋት እኔንም ፈርተው የሚያከብሩኝን አልቅሰው አዝነው ተክዘው የሚጠሩኝን አከብራቸዋለሁ። ከኔ በታች ሁነሽ ትከብሪያለሽ፣ ቦታሽም ከኔ በታች ነው። የማዕረግሽ ስም እንደ እናቴ እንደ ድንግል ማርያም ሳህሊተ ምሕረት አቁራሪተ መዓት ነው። ክብርሽም ከጻድቃን ከሰማዕታት ከደናግል ከቅዱሳን ከነ እንጦስ ከሰላሳ ስድስቱ ቅዱሳን አንስት ትክክል ይሁን አላት። ይህንንም ሰምተው መላእክትም እጹብ ድንቅ ብለው አመሰገኑ። ዳቢሎስ መላእክት ሲያመሰግኑ ሰምቶ ለወዳጆችህ እንዲህ ያለ እጽፍ ድርብ ደስታ ትሰጣለህ ብሎ ጋዳ ብሎ አመሰገነ። ጋዳ ማለት የሥላሴ ቸርነት እጹብ ድንቅ ነው ማለት ነው። ከዚያም ጌታ ኢየሱስ ክርስቶስ እረፍትሽ ደርሷልና ከጉድጓድ ወጥተሽ ከባህር ቁመሽ ለምኝ ብሎ ከእርሷ ተሰወረ። ቅዱስ ሚካኤልም የእግዚአብሔር አገልጋይ የቅድስት ድንግል ማርያምና የብርሃናውያን መላእክት ወዳጅ ሆይ የምትሰሪውን ሁሉ እግዚአብሔር ወዶልሻልና እግዚአብሔር እንዳዘዘሽ ልብሽ የሚያስበውን ሁሉ ከባህር ውስጥ ቁመሽ ለምኝኝ አላት። እሷም ቆስሎና ተበሳስቶ የነበረውን ስጋዋ እንደገና በእግዚአብሔር ኃይል የጸና ሆኖ ብርሃን ለብሳ እንደ ፀሐይ አብርታ ከጉድጓድ ወጣች። ከባህሩ በገባች ጊዜ ጌታ ነቢዩ ኤልያስንና ሙሴን መጥምቁ ዮሐንስን ሂዳችሁ ወዳጄ ክርስቶስ ሰምራን አጥምቋት ብሎ አዘዛቸው። ነቢዩ ኤልያስ እና ሙሴ በቀኝ እጃቸው የብርሃን መስቀል ይዘው መጥምቁ ዮሐንስ የብርሃን አክሊልና በውስጡ ለሃበ መለኮት ያልተለየው አፍ በእግዚአብሔር እንደ ጥበብ የታተመ ስራው የትምህርተ መስቀል አምሳል የሆነ የብርሃን ጽዋ በእጁ ይዞ ወደ እርሷ መጡ። ከዚህ በኋላ ነቢዩ ኤልያስ የምህረት ቃል ኪዳን በልብሽ የመላብሽ ክርስቶስ ሰምራ ሆይ እንዴት ነሽ አላት። ሰላምታህን እቀበል ዘንድ አንተ ማነህ አለችው። እኔ ኤልያስ ነኝ አላት። ይህንን ባላት ጊዜ ፈጣሪዋን አመሰገነች። ሁለተኛም ሙሴ በእግዚአብሔር ኃይል ሰይጣንን ድል የነሳሽው ክርስቶስ ሰምራ ሆይ እንዴት ነሽ አላት። እግዚአብሔር ይመስገን አንተ ማነህ አለችው። እኔ ሙሴ ነኝ አላት። እሷም አንተን ያሳየኝ አምላክ ይክበር ይመስገን አለች። ሶስተኛም ቅዱስ ዮሐንስ ስምረተ አብ ስምረተ ወልድ ስምረተ መንፈስ ቅዱስ በልብሽ የተመላብሽም እንዴት ነሽ አላት። እግዚአብሔር ይመስገን ደህና ነኝ አንተ ማነህ አለችው። እኔ ዮሐንስ ነኝ አላት። ይህንን ባላት ጊዜ ፈጣሪዋን አጥብቃ አመሰገነች። ከዚህ በኋላ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ እያሉ ነቢዩ ኤልያስ በቀኝ ነቢዩ ሙሴ በግራ መጥምቁ ዮሐንስ በፊት በኋላዋ እየዞሩ እኛ ሰይጣንን
ሰይጣንን እንደ ካድነው አንቺም ካጁ ብለው በአብና በወልድ በመንፈስ ቅዱስም ወደ ባህር ገብተሽ ተጠመቂ፣ እግዚአብሔር እንዳዘዘን ልናጠምቅሽ መጥተናል አሏት። ይህንም ባሏት ጊዜ ወደ ባህሩ ገባች። ያን ጊዜ በዮሐንስ እጅ የነበረው የብርሃን ጽዋ በገዛ እጁ ተከፈተ። የእግዚአብሔር ባለሟሎች ነቢዩ ኤልያስና ሙሴ መጥምቀ መለኮት ዮሐንስም አደነቁ። ይህ መለኮታዊ ጥምቀት በራሷ ላይ በአምሳለ ትምህርተ መስቀል በፈሰሰ ጊዜ ሰውነቷ በብርሃን ተመላ። የተጠመቀችበት ባህርም እስከ 3 ቀን ድረስ እየበራ ቆየ። በዚህ ጊዜ የእግዚአብሔር የጥበቡን ስፋት፣ የቸርነቱን ብዛት እንዲሁም በቅዱሳን ነቢያት አድሮ ያደረገላትን ቸርነት አይታ አደነቀች። ከዚህ በኋላ ቅዱስ ዮሐንስ እንዲህ አላት፣ ይህ ክብር ጸጋ፣ ይህ ግርማ መጎስ የተጠመቅሽው በዕለተ ዓርብ ከጌታ ቀኝ ጎን የወጣ ማየገቦ ሌሎች ቅዱሳን አልተጠመቁበትም አላት። እርሷም ምን ነው ስን እንኳን ቅዱሳን ክርስቲያን ሁሉ የሚጠመቁት በማየገቦ አይደለምን? እኔስ በተወለድኩ በ80 ቀኔ ተጠምቄ የለምን አለችው። ይህስ እውነትሽን ነው ብለው አጥምቀዋት ተሰወሩ። እሷም ብቻዋን በበዓቷ ቀረች። ከዚህ በኋላ ጌታዋን በእውቀት ባለ እውቀት በስህተት በድፍረት የሚያስቀይምህን ሁሉ ማርልኝ አለችው። ጌታም ወዳጄ ክርስቶስ ሰምራ ሆይ አማልጅን አትርሽን ያሉሽን ሁሉ እምርልሻለሁ፣ ነገር ግን አባይ ጠንቋይን አልምርም። ቀድሞ ለእናቴ ለማርያም በድንግልናዋ በቅድስናዋ አባይ ጠንቋይ እንዳልምር ምያለው ብሎ ተሰወረ። ማዕቀበ እግዚእ የሚባል ሰው በዚያ አገር በማዕዶተ ጣና ሲኖር ከዕለታት አንድ ቀን መልአከ ጽልመት መጥቶ ይችን ዕፀ ሕይወት ሰውነትህ በጥተህ ብታገባ ድህነት፣ እርጅና፣ ሞት፣ ማጣት አያገኝህም ነበር አለው። እንግዲያውስ ይህን ሁሉ ካላገኘኝ በሁለመናዬ በጥፍሬም ሳይቀር ቅበርልኝ አለው። መልአከ ጽልመትም በል እግዚአብሔርን ካድልኝ አለው። እሺ ብሎ ካደለት። ሰይጣን ለወዳጁ ቅርብ ነውና በሰውነቱ በጥቶ ቀብሮለት ሄደ። እሱም በሰይጣን ታምኖ ሲኖር እኒያ አያገኙህም ያለው ሁሉ ድህነት፣ እርጅና፣ ሞት ተሰብስበው መጡበት። ይህ ሁሉ አያገኝህም ብሎኝ አልነበረምን? አወይ የሰይጣን ነገር ብሎ አለቀሰ። እስኪ ምታማልደኝ ወደ ክርስቶስ ሰምራ ሊሄድ ብሎ አሰበ። ጸጋ እግዚአብሔር ያልተለያት መንፈስ ቅዱስ ያደረባት ናትና ገና ሳይመጣ በጸጋ አውቃ አዘነችለት። ከዚህ በኋላ ጌታችን መጥቶ ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ? ምን ያስለቅስሻል? ምንስ ያሳዝንሻል? አላት። ማዕቀበ እግዚእ የሚባል ሰይጣን ያሳተው አንተን የካደ አማልጅኝ ሊለኝ ስለመጣ ነው እንድትምርልኝ ብዬ አለችው። እሱንስ አልምረውም አላት። ስለምን ትኮንነዋለህ ብትለው እኔን ክዶ ዳቢሎስን አምኖ ዕፀ ሕይወትን በሰውነቱ በጥቶ አግብቷልና አልምረውም አላት። ዕፀ ሕይወትን አጥፍተህ እሱን ብትምረው ይቻልህ የለምን? በዚያውስ ላይ አንተ መዓትህ የራቀ ምሕረትህ የበዛ ነውና ለአንተ ምን የሚሳንህ ነገር አለ ብላ ምርር ብላ አለቀሰች። እሱም ስለ አንቺ ፍቅር ምሬልሻለሁ ብሏትም ከእርሷ ተሰወረ። ከዚህ በኋላ ማዕቀበ እግዚእ መጥቶ አማልጅኝ፣ አትርሺ፣ ከፈጣሪዬ አስታርቂኝ አላት። ጌታህስ ይቅር ብሎሃል አለችው። ጌታዬ ይቅር ካለኝ በሰውነት የተቀበረውን ዕፀ ሞት ፍቀሽ አይልኝ አላት። ያን ጊዜ ሰውነቱን በምላጭ ብትፍቀው ደሙ እንደ እቦይ ውሃ ፈሰሰ። እርሱም ይህንን ያደረገልኝ ከክህደት ወደ እምነት የመለሰኝ አምላክ ይክበር ይመስገን እያለ ሲያመሰግን ነፍሱ ከስጋው ተለየች። ይህችም ነፍስ ከሰማዕታት ነፍሳት ማህበር አንድ ሆነች። እናታችን ክርስቶስ ሰምራም የዝች ነፍስ መግቢያዋን አሳየኝ እያለች ስትጸልይ ጌታ ነይ ላሳይሽ ብሎ ወሰዳት። ያችም ነፍስ ከፀሐይ 7 እጅ አብርታ ማህበረ ሰማዕት ሁና አገኘቻት። ያን ጊዜ ጌታዋን አጥብቃ አመሰገነች። ለንስሐ በቅተው የሚመጡት ሁሉ ብርሃናቸው ከፀሐይ 7 እጅ እንደሚያበራ እውነት ልሻለሁ አላትም። ወዲያውም መንግስተ ሰማያትን ውረሽ ባላት ጊዜ ሰማይና ምድር ተናወጹ። እሷም ለእግሯ መቆሚያ አጣች። ጌታም አይዞሽ ጽኝ አላት። ሰማይና ምድር ጸኑ። ሰማይና ምድር ጸኑ። እናታችን ክርስቶስ ሰምራም ጌታዋን አመሰገነች። ከዚህ በኋላ ቅዱስ ሚካኤል ከስጋዋ አዋሃዳት። በነሐሴ 24 ቀን
ክብር በዓልሽ ዝክርሽም ይሁንልሽ አላት። ከዚህ በኋላ ጻድቃን፣ ሰማዕታት፣ መላእክት፣ እናቱ እመቤታችን፣ መጥምቁ ዮሐንስ፣ 12ቱ ሐዋርያት፣ 15ቱ ነቢያት፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን፣ ሰለሞንን፣ እንጦንስን፣ መቃርስን፣ ርዕሰ መነኮሳትን አስከትሎ 10 የብርሃን አክሊል አስይዞ በዕለተ ዓርብ ወደ እርሷ መጥቶ ወዳጄ ክርስቶስ ሰምራ እጅ ንሷትም አላቸው። እነሱም ጌታ እንዳዘዛቸው እሺ ብለው እንደ ቅጠል ረግፈው እጅ ነሷት። እርሷም የጌታዬ ባለሟሎች ቅዱሳን እንዴት ናችሁ ብላ እጅ ነሳሻቸው። ከዚህም በኋላ ጌታ ገልሽን የጻፈውን የሰማ ያሰማ፣ በዓልሽን ያከበረ፣ ዝክርሽን ያዘከረ፣ ስምሽን የጠራ እስከ 12 ትውልድ ድረስ ምሬልሻለሁ አላት። እርሷም እንደ ገድል ማን ተኮንኖ እንደ ወንጌል ማን ጸድቆ የሚሉ ሰዎች አሉና ትምራቸዋለህን? ትኮንናቸዋለህን አለችው። ትምራቸዋለህ ወይስ ትኮንናቸዋለህን አለችው። እሱም እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ ብለው የሚጠራጠሩ ክፍላቸው ከአርዮስ ከሳባሊዮስ ጋር ነው አላትም። ከዚህም በኋላ ጌታን አጥብቃ አመሰገነችው። ጌታም ከቤትሽ፣ ከእናትሽ፣ ከአባትሽ፣ ከልጆችሽ፣ ከተወለድሽበት አገርሽ ተለይተሽ 12 ዓመት ከጉድጓድ ከባህር እያለቀሽ ኑረሻልና እንግዲህ ማረፊያሽ ደርሷል። ነይ እረፊ፣ ስጋሽንም ኋላ በዕለተ ምጽአት ከቅዱሳን ጋር በቀኜ አቆመዋለሁ አላት። ያን ጊዜ ነፍሷ ከስጋዋ ተለየች። መላእክትም እልልታ ደስታ አደረጉ። ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን ሁሉ በእጃቸው እያንጨበጨቡ በእግራቸው እያሸበሸቡ በአፋቸው እልል እያሉ ተቀበሏት። ያን ጊዜ ቅዱስ ሚካኤል ለወዳጁ ለክርስቶስ ሰምራ የተጋድሎ ዕድሜዋን ቅዱስ ሚካኤል ዕድሜዋንና ገድሏን ጽፎ ከበድኑ ስጋዋ አድርጎት ተገኘ። ከዚያም ጊዜ አባ ይስሐቅ የሚባል ጻድቅ መነኩሴ ከእናታችን ከክርስቶስ ሰምራ ዘንድ እየሄደ በረከት ይቀበል ነበር። እንደ ልማዱ ተነስቶ ቢሄድ በድን ስጋዋ እንደ ምሰሶ ቁሞ አገኘው። እጅ ቢነሳው ዝም አለው። እናቴ ክርስቶስ ሰምራ ሆይ ምን አገኘሽ? ባርኪኝ እንጂ ብሎ በድነ ስጋዋን ቢዳስሰው ቃል አልመለሰለትም። ነፍሷም ከስጋዋ ተለይቶ አገኘው። እየጮኸ አንድ ጊዜ ከድንጋይ አንድ ጊዜ ከመሬት ሲወድቅ መነኮሳት ወንዶችም ሴቶችም ጩኸት ሰምተው አባታችን አባ ይስሐቅ ምን ሆነህ ነው አሉት። እባረካለሁ ብዬ ብመጣ ነፍሷ ከስጋዋ ተለይቶ አገኘሁት አላቸው። በዚያን ጊዜ እኒያ መነኮሳት በአንድነት አለቀሱ። አባታችንም አባ ይስሐቅ በአንገቷ ላይ ያለውን መጽሐፍ አውጥቶ ቢያየው ከተወለደችበት ቀን ጀምሮ እስካረፈችበት ቀን ድረስ በስላሴ ትእዛዝ በቅዱስ ሚካኤል ጸሐፊነት የተጻፈ መጽሐፍ ገድሏን አገኘ። በዚያን ጊዜ ቅዱስ ሚካኤል አባ ይስሐቅን ጠርቶ ከጉድጓድ አውጥተህ በድነ ስጋዋን በሳጥን አድርገህ እግዚአብሔር የሰጣትን ክብርና ጸጋ እኒህንም 10ሩን አክሊላት አድርገህ ከቤተ መቅደስ አግብተህ አኑረው አለው። እሱም እንዳዘዘው አደረገ። እናታችን ቅድስት ክርስቶስ ሰምራ ሆይ ወገኖቻችን ህዝበ ክርስቲያንን ኢትዮጵያውያን ፈጣሪሽን ታማልጅን ዘንድ በቅዱስ ጸሎትሽ እንማጸንሻለን። በዚህ ጸሎት መጽሐፍ ገድልሽን የጻፈውን ያጻፈውን ያነበበውን የሰማውንም ሁሉ ከመከራ ስጋ ከመከራ ነፍስ አድኙ። እናቴ እመቤቴ ቅድስት ክርስቶስ ሰምራ ሆይ ከበዓልሽ ረድኤትና በረከት አሳትፊን፣ ወደ ፈጣሪሽ ለምኝልን ለዘላለሙ አሜን። አምላከ ክርስቶስ ሰምራ ማረን። አምላከ ክርስቶስ ሰምራ ይቅር በለን። አምላከ ክርስቶስ ሰምራ በምሕረት ዓይነ ተመልከተን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢተባባሐነ እግዚኦ ውስተ መንሱት አላህ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ለነ ምሕረተ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ ተማኅፀነ ብኪ ወስብሐት